ባሳለፍነው ሳምንት መጨረሻ ላይ ዓለምን ያነጋገረ ንግግር ተደርጓል። ይህን ንግግር የተናገረው ደግሞ የቡርኪናው መሪ ኢብራሂም ትራኦሬ ነው። ከሀገሪቷ ወጣቶችና ታዳጊዎች ጋር የተወያየው ትራኦሬ እናንተ ስደንሱና ስጨፍሩ አሊያም ፕራንክ ስታደርጉ ለእናንተ ምንም ደንታ የሌላቸው የውጭ ሀገራት ኤምባሲዎችና ተቋሞቻቸው ስፖንሰር ያደርጓችኋል። ራሳችሁንና ሀገራችሁን የሚጠቅም ነገር ስታደርጉ ግን ማንም ዞር ብሎ አያያችሁም። ከዚህ አንጻር ብልህ መሆን አለባችሁ ብሏል። ይህ አካሄድ በሀገሪቷ እንዲቀጥል አልፈቅድም ያለው ትራኦሬ የቁንጅና ውድድር አሸናፊ የሆነችው ሴት 3 ሚሊዮን ፍራንክ እየተሸለመች አዲስ የፈጠራ ስራን የሰራችን ሴት ስፖንሰር የማያደርጉበትን ባህል ከዚህ በኋላ በሀገሬ ላይ አላስተናግድም ብሏል። በሌላ በኩል እኔን ጨምሮ በሀገሪቷ የሚገኙ የትኛውም ባለስልጣኖችና ተሿሚዎች ዘበኞችም ሆኑ ሚኒስቴሮች የቢሮአችን ወንበርና ጠረጴዛ ቢሰበር ራሳችን የተሰበረውንና የተበላሸውን ጠግነን ነው መጠቀም ያለብን እንጂ አዲስ አይገዛም የሚል ህገ ደንብም እንደወጣ ትራኦሬ ተናግሯል። ከዚህ ጎን ለጎን ትራኦሬ ነጮቹ እኛ እንድናመርትና እንድናድግ ስለማይፈልጉ በቀን የሚሰራው ለ8 ሰዓታት ብቻ ነው ያሉንንም መቀበል የለብንም ብሏል። ለመሆኑ በአነጋጋሪ ነገሮች የተሞላው የትራኦሬ መግለጫ ምን ይመስላል? Au lieu d'aller vous mettre à regarder les danses, à vous-même vous mettre à danser comme un masque, on ne sait pas pourquoi. Mais c'est pas ça. Mais les autres vous encouragent dans ça. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን ስላነጋገረውና የትራኦሬን ቆራጥነት የበለጠ ስላሳየው መግለጫ እናወጋችኋለን። በዚህ ሳምንት መግቢያ ላይ የቡርኪናው መሪ ኢብራሂም ትራኦሬ በ15ኛው ብሔራዊ የሳይንስ ፎረምና የቴክኖሎጂ ፈጠራ ጉባኤ ላይ ንግግር ያቀረበ ሲሆን የአህጉሪቷን ችግሮች የሚፈቱ ወጣቶችንና ታዳጊዎችን በተገቢው መንገድ የሚያስጉዙና የበለጠ ውጤታማ እንዲሆኑ የሚያደርጉ አስገራሚ ንግግሮችን ተናግሯል። በወቅቱ በስፍራው ለተገኙ የቡርኪና ወጣቶችና የሚመለከታቸው አካላት ንግግሩን ያቀረበው ትራኦሬ ባለፉት 30 ዓመታት ሀገራችን በአጣብቂኝ ሁኔታ ውስጥ አልፋለች። በእነዚያ ጊዜያት ብዙ ችግርን ተቋቁመው ሀገራችንን ያገለገሉትን መምህራኖቻችንን፣ ተመራማሪዎቻችንንና በየዘርፉ ያሉ ባለሙያዎቻችንን ከልብ እናመሰግናቸዋለን ብሏል ትራኦሬ። ትራኦሬ አክሎም ብዙ ጊዜ የኛ ሀገር ተመራማሪዎች ለስራቸው ካላቸው ፍቅር አንጻር በራሳቸው ከፍተኛ ወጪን አውጥተው ነው የሚሰሩት። ይሄ ግን አሁን መቀየርና ለነሱ የተሻለ ምህዳር መፈጠር አለበት ብሏል። በአንድ ወቅት ተመራማሪዎች ለምን ብዙ ብር ያወጣሉ ብዬ የሚመለከተው መስሪያ ቤትን ጠይቄ ነበር። የመስሪያ ቤቱ አመራርም እነዚህ ተመራማሪዎች ሌላው ቀርቶ የሚገለገሉበትን ማይክሮስኮፕ ለማግኘት እንኳን አውሮፓ እንደሚጓዙ ገለጸልኝ። የተለያዩ የላብራቶሪ ቁሳቁሶችንም በዛ መልኩ እንደሚያገኙ ገለጸልኝ። አሁን ግን ይህን ሂደትን ያስቀራለው። በመጪው 2026 በሀገራችን የትኛውም ስፍራ ላይ የሚገኙ ላብራቶሪዎች በሙሉ የመገልገያ ቁሳቁሶች እንዲኖራቸው እናደርጋለን ሲል ትራኦሬ ተናግሯል። እናንተ ተመራማሪዎቻችንና መምህራኖቻችን እንዲሁም ምሁራኖቻችን የበለጠ በርቱ እንጂ እኛ በተቻለ መጠን ያለባችሁን የመገልገያ መሳሪያዎች እጥረት እንቀርፍላችኋለን ብሏል። ትራኦሬ የሀገሪቷ የነገ ተረካቢ የሆኑ ታዳጊዎችና ወጣቶች እንዲሁም የካበተ ልምድ ያላቸው የሀገሪቷ ምሁራኖች በራሳቸው የበለጠ እንዲተማመኑና ከማንም በተሻለ መልኩ ነገሮችን መስራት እንደሚችሉ አበክሮ ገልጾላቸዋል። Certes, je vous encourage, je vous félicite, mais il ne faut pas rester à cette étape. እኛ አፍሪካውያን ስለ ራሳችን ጥሩ ነገር እንዳናስብ ተደርገን ነው እንጂ ከማንም የተሻለ ዕውቀትና ጥሩ ጭንቅላት አለን። ችግሩ ግን ዕውቀታችንና ጭንቅላታችንን በአግባቡ ከመጠቀም ይልቅ
እነርሱ የሚሉንን እንቀበላለን። እጃችንን አጣጥፈን የእነርሱን እርዳታ እንጠብቃለን። ይህ አስተሳሰብና አካሄድም ከሀገራችን ተነቅሎ መጥፋት አለበት። አሁን እኛ ዓላማችን መሆን ያለበት ከፈጠራ ስራዎቻችንና ከምርምሮቻችን ጎን ለጎን ወጣቶቻችንን በሚገባ ማንቃትና ነገሮችን እንዲገነዘቡ ማድረግ አለብን። እኛ አፍሪካውያን በራሳችን ከተማመንና ጥገኝነትን አሽቀንጥረን ከጣልን መስራት የማንችለው ነገር የለም። እናንተ ሳይንቲስቶቻችን ደግሞ በዚህ ረገድ የበለጠ ልታስተምሩንና ልታበለጽጉን ይገባል። ታዳጊዎቻችንንም ከጎናቸው ልታሰልፏቸው ይገባል ሲል ትራኦሬ ሐሳቡን ገልጿል። ትራኦሬ አክሎም ሁላችንም ብንሆን አፍሪካና እኛ አፍሪካውያን ከማንም ያነሰ ችሎታ ሳይኖረን ለምን እንደሌሎቹ ሀገራት ብቁ ሆነን አልተገኘንም? ለምንስ አነስን ብለን ራሳችንን መጠየቅ አለብን። ይህን በተመለከተም ራሱን የቻለ ሰፊ ጥናትና ምርምር ሊሰራ ይገባል። ወጣቶቻችንና ታዳጊዎቻችንም ምክንያቶቹን እንዲያውቁ መደረግ አለበት። ምክንያቱም የነገ የሀገራችን ዕጣ ፈንታ ያለው እነሱ እጅ ላይ ነውና ብሏል ትራኦሬ። ከወትሮ የአፍሪካ ሀገራት መሪዎች በተለየ መልኩ ዘቅ ብሎ ባለሙያዎችን አክብሮ እነሱን ላስተምር ሳይል ይልቁንም ከነሱ እየተማረና እነሱን እያማከረ ሀገሩን ማበልጸግ የቻለው ጀግናው ትራኦሬ በተለይ ለሀገሪቷ ወጣቶችና ታዳጊዎች ዘውትር በሩን ክፍት እንዳደረገ ነው። በቀጥታ ለሱ ሪፖርት በሚደረግ መልኩም የሀገሪቷ ዜጎች ደውለው አስተያየት የሚሰጡባቸው ነፃ የስልክ አገልግሎቶች አሉ። ይህ ደግሞ ትራኦሬን ከህዝቡ በተለይ ደግሞ ከሀገሪቷ ታዳጊዎችና ወጣቶች ጋር በተያያዘ ውጤታማ የሆነ ስራን መስራት እንዲችል መንገዱን ጠርጎለታል። በተለይ ደግሞ የሀገሪቷ ወጣቶችና ታዳጊዎች ከሌሎች ሀገራት አቻዎቻቸው ጋር እኩል የሆኑና በምንም ነገር ያነሱ እንዳልሆኑ ለማስገንዘብ ከፍተኛ የሆነ የግንዛቤ ማስጨበጫ ስራዎችን ሰርቷል። በንግግር ብቻ ሳይሆን በተግባርም የሌላ ሀገራት ታዳጊዎችና ወጣቶች የተመቻቹላቸውን ሁኔታዎች እሱም ለሀገሩ ታዳጊዎችና ወጣቶች ማመቻቸት ጀምሯል። እኛን አንቆ የያዘን ብልሹ የመንግስት አሰራርና ስንፍና ነው እንጂ ምን የመሳሰሉ አዋቂና ጥበበኛ ታዳጊዎች እንዲሁም ወጣቶች አሉን ያለው ትራኦሬ በተለይ ሀገር በቀል ያልሆኑ ባህሎችም ማነቆ ሆነው ህዝቡን እግር ከወርች እንዳሰሩ ተናግሯል። ትራኦሬ ለምሳሌነትም የሥራ ሰዓት ባህልን አንስቷል። Pour nous dire qu'un homme ne doit pas travailler plus de 6 ou 8 heures par jour. Et on a adopté ça. Et on lutte pour ça. On n'est pas sérieux là. Comment est-ce qu'on peut prendre ce genre de droit, si je peux dire, et vouloir pouvoir rattraper le retard que nous connaissons? Aujourd'hui, nous faisons travailler des entreprises jour et nuit. Des travaux qui se faisaient en 3 ans, on les fait en moins d'1 an. De toute façon, mais vous travaillez jour et nuit pour des chantiers qui devaient peut-être faire 10 mois, ils le font en 1 mois. C'est bien possible. Vous savez, ils sont venus nous flatter, nous endormir avec beaucoup de concepts. Il va falloir s'en départir. C'est ça aussi la révolution. Si nous voulons rattraper notre retard, il faut qu'on se remette au travail. ለምሳሌ የኛ የጥንት አባቶቻችን ስራቸውን በጠዋት ይጀምራሉ፣ ማታ ነው መስራት የሚያቆሙት። በዚህም በሁሉም ዘርፍ ውጤታማ ነበሩ። እኛ ግን በስመ ዘመናዊነት የነጮቹን ባህል ወርሰን የአባቶቻችንን ትተን የእነርሱን ባህል ተግባራዊ እናደርጋለን። በቀን ለ8 ሰዓታት ብቻ እንሰራለን። ያላደገችና ችግር ላይ ያለች ሀገር ላይ ሆነን በቀን 8 ሰዓት ብቻ መስራት አስቂኝም አሳዛኝም ነገር ነው። ይህንን ባህል ማስወገድና በተቻለን መጠን በደንብ መስራት አለብን። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
እኛ ትኩረታችን በሀገር ውስጥ ያለው ህዝብ ብቻ ሳይሆን በተለያዩ የውጭ ሀገራት ያሉ ቡርኪናውያንም ናቸው። እነሱ ወደኛ እንዲመጡ፣ እኛን እንዲያግዙ፣ ለታዳጊዎቻችንና ወጣቶቻችን እገዛ እንዲያደርጉ፣ አቅማቸውን አውጥተው ይጠቀሙ ዘንድም ምቹ ሁኔታዎችን እንዲፈጥሩላቸው አጥብቀን እንፈልጋለን። እነሱ ይህን ሲያደርጉም እኛም የትኛውንም አይነት ማነቆ እንዳይገጥማቸው ከፍተኛ ጥንቃቄ እናደርጋለን። ይሄ ጉዳይ በመንግስታችን የተያዘ አጀንዳ ነው ሲል ትራኦሬ አስረድቷል። ወጣቶቻችንን ብልጥ መሆንና የሚበጃቸውን ማወቅ አለባቸው ብሏል። ስለደነሱ፣ ስለጨፈሩና ተኳኩሎ ቪዲዮዎችን ስለሰሩ ለራሳቸውም ሆነ ለሀገራችን የሚያበረክቱት አንዳችን ፋይዳ የለም ሲል ትራኦሬ ገልጿል። Je le dis et je vais continuer à le dire. Ne croyez pas que boire, danser, chanter, faire la fête አሁን በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ መደነስ፣ መጨፈርና ተኳኩሎና አጊጦ መታየት እየተለመደ መጥቷል። እኔ እንደዚህ አይነት የሚያደርጉትን ሰዎች የምጠይቃቸው ለመሆኑ ይህን ማድረጋችሁ ምን ይጠቅማችኋል ብዬ ነው። ስለ ሌሎች ሀገራት አላውቅም። የኛ የቡርኪናቤ ወጣቶችና ታዳጊዎች ግን በዚህ መልኩ ጊዜያቸውን በዋዛ ፈዛዛ ባያሳልፉ መልካም ነው። እኛ በብዙ ነገሮች ላይ ራሳችንን ቆም ብለን መጠየቅ አለብን ያለው ትራኦሬ በምሳሌነት ኤር ኮንዲሽነርን አንስቷል። እኛ ሌላው ቀርቶ ኤር ኮንዲሽነር እንኳን ከሌላ ሀገር ነው የምናስመጣው፣ የሌላ ሀገርን ምርትም ነው የምንጠቀመው። እኛ ኤር ኮንዲሽነር እንኳን ማምረት ያልቻልነው ለምንድን ነው? ስለምን ኤር ኮንዲሽነር ለመፍጠር እንኳን አንሰን ተገኘን ብለን ራሳችንን በእጅጉ መጠየቅና መፈተሽ አለብን ብሏል። ትራኦሬ አክሎም ለምሳሌ የጥንት አባቶቻችን በስነ ህንፃ፣ በፍልስፍናና በፈጠራ ስራዎች በጣም የተካኑ ነበሩ። የሚጠቀሙባቸውን ቁሳቁሶች በሙሉ ራሳቸው ነበር የሰሩት። ሌላው ቀርቶ የነገሮችን ልዩ ባህሪያትና የቱ ለየትኛው አገልግሎት እንደሚውል አውቀው የበረከቱ ነገሮችን ፈብርከዋል። ከጊዜው ጋርም አብረው ተጉዘዋል። ታዲያኛ ዛሬ ላይ ይህ ሁሉ የእውቀት አማራጭ ባለበት ዘመን እንዴት ከሌሎች አንሰን ተገኘን? እንዴት ከዘመኑ እኩልስ መራመድ ተሳነን? ይሄ ጥያቄ በእርግጥም አሁን ላይ እንደ ህዝብ ያለንን ይዞታ በሚገባ የሚገልጽ ነው ሲል ትራኦሬ በቁጭት ተናግሯል። በተለይ የአገሪቷን ወጣቶችና ታዳጊዎች ንቃተ ህሊና ከፍ በሚያደርግ መልኩ በመድረኩ ንግግሩን ያቀረበው ትራኦሬ ሁላችንም መንቃትና ከዘመኑ አንጻር መጓዝ አለብን። ይህን ካላደረግን ግን ዘላለማችንን የበታቾች ሆነን እንኖራለን። በህይወታችንም ሆነ በዙሪያችንም ነገሮች በመልካም ሁኔታ ሊለወጡልን አይችሉም ብሏል። የሚገርመው ብዙ ጊዜ ከሀገራችን የንግድ ሚኒስቴር ጋር እወያያለሁ። እኛ ለውጭ ሀገራት ስለምናቀርባቸው ነገሮችና ስለ ብዛታቸውም እመለከታለሁ። ከዛ ጎን ለጎን እኛ ከሌሎች ሀገራት በውድ ዋጋ የምናስገባቸውን ነገሮችና ብዛታቸውንም አያለው እና ሁሌ ያዝናለው፣ አፍራለሁም። በጣም ጥቂት የሆኑ ነገሮችን ወደ ውጭ እየላክን በጣም ብዙ የሆኑ ሁሉንም ነገሮች ነው የምናስገባው። ይህ ባለበት ሂደት ደግሞ የኢኮኖሚ ነፃነትን እንቀዳጃለን ብሎ ማሰብ የዋህነት ብቻ ሳይሆን አላዋቂነት ነው ያለው ትራኦሬ ይህ ሂደት መሰበርና በተቻለ መጠን ብዙ ነገሮችን ሀገራችን ውስጥ ማምረት መጀመር አለብን ብሏል። ሀገር ውስጥ የምናመርተው ነገር ጥራቱን የጠበቀ ከሆነ ደግሞ ወደ ውጭ ገበያ መላክና ከፍ ያለ ገቢን ማግኘት ኢኮኖሚያችንንም ማሳደግ እንችላለን ብሏል። በአስገራሚ መልኩ ጥሩ መሰረታዊ ነጥቦችን እያነሳ መድረኩ ላይ ንግግር ያቀረበው የቡርኪናው መሪ ኢብራሂም ትራኦሬ በሀገሪቷ የሚገኙ ሚኒስቴሮችም ሆኑ የትኛውም አመራሮች እየተጠቀሙባቸው የነበሩ ወንበሮችና ጠረጴዛዎች ከተሰበሩ ወይም ከተበላሹ አዲስ ከመግዛት ይልቅ ራሳቸው ቁሳቁሶቹን ጠግነውና አድሰው እንዲጠቀሙ መመሪያ አውጥቻለሁ፣ በአዋጅም ታውጇል ብሏል። Il y a plus de... Depuis l'année passée, je disais aux gens, quand je faisais l'arbitrage, ceux qui ont les bureaux cassés ou quoi, j'ai dit de prendre des cailloux et puis caler.
አሁን ላይ በየትኛውም በሀገራችን የሚገኙ መስሪያ ቤቶች ውስጥ ፈርኒቸሩ የተበላሸበት ሰው ሚኒስቴርም ሆነ ዘበኛ ፈርኒቸሩን ራሱ አስተካክሎና ጠግኖ እንዲጠቀም ሕገ ደንብ ወጥቷል። ፈርኒቸራችን ሲሰበር እንኳን ሳንጠግን ወደ ገበያ የምንሮጥ ከሆነ ጎን ለጎን ስለ ሳይንስና ስለ ፈጠራ ስራ ማውራት አያስኬድም። ይህ መመሪያችንም የፈጠራ ችሎታ ላላቸው ለታዳጊዎች ትልቅ ተስፋንና ተነሳሽነትን የሚሰጥ ነው ብዬ አምናለሁ። በአሁኑ ሰዓት በሀገራችን እየተደረጉ ያሉና እያደረ እንደ ባህል እየሆኑ የመጡ ነገሮችም ምንም ፋይዳ የሌላቸውና ህዝቡንም ሆነ ሀገሪቷን እንዲሁም ደግሞ ራሳቸው ግለሰቦቹን በፍጹም የማይጠቅም ነው ብሏል። እንደ አብነትም ልክ እንደ ማንኛውም ሀገር በቡርኪና ፋሶም ስለሚከናወነው በዩኒቨርሲቲዎች መካከል ስለሚደረገው የውበት ውድድር ወይም ስለሚስ ዩኒቨርሲቲ የቁንጅና ውድድር ያወሳው ትራኦሬ ለምሳሌ የ2025ቱን ውድድር ያሸነፈችዋ ልጅ 3 ሚሊዮን ፍራንክ ሽልማትን አግኝታለች። ወጪዋ ተችሎም ወደ ፈረንሳይ ለጉብኝት ተጉዛለች። እዚህ ጋር ግን መረዳት ያለብን እኛን የሚረዱ አካላት እነማን ናቸው? ምን ነገሮችን ስናደርግስ ነው የሚረዱን ብለን ቆም ብለን ማሰብ አለብን። እነዚህን ጥያቄዎች በተለይ የሀገራችን ታዳጊዎችና ወጣቶች ትኩረት ሰጥተው ራሳቸውን መጠየቅና እውነታውን መረዳት አለባቸው ብሏል። ትራኦሬ በንግግሩ በተለይ ዳንስ፣ ዘፈን፣ ሆይታ የበዛባቸው ነገሮችና ምንም እሴትን የማይጨምሩ ነገሮች ብዙ ስፖንሰርና አጋዥ የሚያገኙበትን መንገድና በተቃራኒው ቁም ነገርና እውቀት ተኮር የሆኑ ለሕዝብ የሚጠቅሙ ፕሮግራሞችና ይዘቶች ምንም ድጋፍ እንደማይደረግላቸው ገልጾ በዚህ መንገድ ሀገሪቷ መቀጠል የለባትም ብሏል። ለሀገሪቷ ታዳጊዎችና ወጣቶችም ትልቅ መልእክትን አስተላልፏል። C'est intrinsèque à nous, c'est fondamental, on va le faire nous-mêmes. On ne demande même pas de l'aide à quelqu'un pour faire ça. Donc faites l'expérience, allez dans leurs ambassades, présentez vos inventions pour le faire ici. ታዳጊዎቻችንና ወጣቶቻችን ጊዜያቸውን በዳንስ በጭፈራና በፕራንክ ካሳለፉ ብዙ አካላትና ኤምባሲዎች ስፖንሰር ያደርጓቸዋል። በቲቪና በሬዲዮም እንዲህ ያሉ ይዘቶች ያሏቸው ፕሮግራሞች ብዙ ስፖንሰር አላቸው። በተቃራኒው የሚያስተምሩና ግንዛቤ የሚፈጥሩ ፕሮግራሞችና ግለሰቦች ግን አጋዥ የላቸው። ስፖንሰር አድራጊ አካላትና ኤምባሲዎችም ስለነዚህ ጎበዝ ታዳጊዎች ደንታ የላቸው፣ ዞር ብለውም አያዩዋቸው። እነርሱ ፍላጎታቸው በመሰል ፍሬከርስኪ ነገሮች የታዳጊዎቻችንን አእምሮ ማሸነፍ ነውና ከዚህ አንጻር ካሁን በኋላ በሀገራችን ያለውን ይህን አካሄድ እናስቀራለን። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።